አቤት በጄቤሉ እንዴት ደስ እንደሚል ፓፓ ይዘፍ እግዚአብሔር መንቻው ቆይ እንትን አሰፋልሻል ይሄ ጥላት የቡና ማፊያው ጡትሽ ኦሬዲ እንደሱ ሆኗል ነበር አንቺ በእናት ከዛ እንዴት ይልኛል እኔ ኮም ፑሻፕ እንትን ባበዝ በጣም ሴክሲ መሆን እፈራለሁ ደግሞ ታውቂያለሽ የሰው አይን አሉድ በጣም የሰው አይን እፈራለሁ አላለም የሰው አይን ዘሎ የት እንደሚያርፍ አውቀሻል ለነገሩ ጥሩ ነው እንትን እኮ ነው በእናትሽ አቤት ያ ስፖርት እኮ 4 ወር ሰው ሰርቶ አጉል ይሆናል እኔ 13 ዓመት ሰርቼ ምን አመጣው ብላክ ቤልት ነው ምን አመጣው ይለኛል አጥቤ አስተቸው ላይ ወሰደብኛ ዋናው ስኪሉ አለ ስኪሉን ላይ ወሰደባት ዋናው ላቭ ነው እባክሽ አባቴ ሌባ እስቲ ሲያንቁ ፍቅር ነው የሚሻለን በላቸው እንደማል ዋናው ላቭ ነው አይወጣም ካራቴ ምንም ከተቀደምክ ስቲል ግን ካልተቀደምክ ይረዳል ይጠፋል እንደዋና ነው ይጠፋል ሱማ ሽጉጥም እኮ ከተቀደምክ እንትን ታውቃለህ በቃ ልዩነቱ ምንድነው ቦታ ታውቃለህ የቱ ጋር መምታት እንዳለበት ታውቃለህ ግን ሰውዬው አንዳንዴ አንተ ያሰብከው ብልት ላይኖረው ይችላል ምን እንደ ዶሮ 12 ብልት ነው ከሌባ የሚፈልገው አንተ ያሰብከው ብልት የሌባ ፈረሰኛ ነው መቋደሻ የምፈልገው አንተ ነው ሰላም ውድ የሃይሎጋ ኢንተርቴይንመንት ቤተሰቦች እንዴት ናችሁ እንኳን አደረሳችሁ ትንሽ ጠፋ ብለናል ብዙ አይደለም ያው የተወሰኑ ቀናት በፊት ከዚህ በፊት እንደነበረው አልመጣንም እንግዲህ ዛሬ የመጣነው በበዓል ድባብ ዘፈኖች ነው ብዙ ጊዜ በዓል ሲመጣ ብዙዎቻችን ቤት በየቴሌቪዥናችን ብቅ የሚሉ ዘፋኞች አሉ የምታውቋቸው እኛ ሶስቱን መርጠናል ስለዚህ ያው በበዓል ዘፈኖች እንምጣ ብለን የጠፋነው ዛሬ ዘን የመጣነው ሶስት የበዓል ዘፈኖችን መርጠን የመጣነው ስለዚህ የመጀመሪያው ሪአክት የምናደርግበት የሚሆነው የገነት ማስረሻ አውደ ዓመት የሚለው አውደ ዓመት ዳቦ ሲበላ አውደ ዓመት ጠላ ሲቆጣ ሳይሆን ጠላ ሲቆጣ በሱ ነው ለማንኛውም የመጣነው ዛሬ ከዛ ደግሞ የሚቀጥሉ ሁለት አሉ እናንተ እነሱን ትገምታላችሁ ቀጥሎ ምንድነው የሚያመጡት የሚለውን ነገር እየገመታችሁ ትቆያላችሁ እንደተለመደው ደግሞ የሃይሎጋ ኢንተርቴይንመንት ቻናላችንን ላይክ ሼር ሰብስክራይብ እና ኮሜንት ያደርጋችሁ ሐሳባችሁን ከስር ዘርገፍ ሐሳብ አይጠላም ስለዚህ ዘርገፍ ታደርጉልናላችሁ ሃይሎጊያንስ የቻናላችን ቤተሰብ መሆናችሁን ቀጥሉ ወደ ሪአክሽን ቪዲዮአችን እንሄዳለን በድጋሚ መልካም ፋሲካ አኔት ምንጭኛች ሲዲ በጣም እንትን ያው ለአባይ ዘፈነች ነው በጣም የሚመቸኝ ኦኬ እኔ ደግሞ አባይ ነጋ ተባ እሱም በጣም ደስ ያፈሰው ወይኔ ድምጿ ደስ ይለኝ ድምጿ በስማ ይሄ ሰውነቷ ግዙፍ ነች ግን እንቅስቃሴዋ በቃ በጣም ደስ የምትል ሴት ይሆንሽ እና ደግሞ እኔ ቲክቶክ ላይ በጣም ቫይራል ሆኖ የነበረው ይሄ ማሪ ገላው ይሆን ማሪ ገላው ወና እንትና ነው ሞርጋን ፍሪማን እንዴ ፋንቱ ማን ይያለ ታዲያ አሁን የገባው እሷ ነው ብሏል እግዚአብሔር ታዲያ ታያተሽ ሰውነቷ ግዙፍ ነው ብዙ አታንቀሳቀሰው ማለት የሚንቀሳቀሰው ፓርት አንገቷ ብቻ ነው እግዚአብሔር አንገቷ ብቻ ነውና ደስ ትላለች በጣም እንዴ አመት በዓል መጣና ያኔ እንቁላል ስንት ነው ስሙን ይያለ ተወደደ ተብሎ ነው
ቤት ውስጥ ይከፈታል ብዬ ነው ምን ያለበት እኮ ነው ምን አልኩኝ እንዴ 90 ግን አጠያየቀ እኮ ለተመልካቹ እኮ በጣም ግራ እኮ ነው 90 ላይ ፌመስ ነበረ እኔ 90 ላይ ልጅ የለኝ እንዴ ምን ያለበት አለው ተጣላል አልኩኝ ቤት ውስጥ ይከፈት ባል አሁን ጩጬ ሆነን ታስተናግዳለህ ታያለህ ምናምን ትዝተው እኮ እንዴ እኔ በሃይላንድ ነው ኋላ ያለው እንዴ ሃይላንድና ጠላ ቢራ ላይ ያለው እንዴ እሺ አንድ ስልክ የያዘ የለም አታገኝ ሰራተኛ ከድሮ ሙዱ ነው አንተ እዚህ ጋር የሚጎትትልህ እዛ ግቢው ላይ ጋርዳ በቃ ሎኬሽኑ ቤት ውስጥ ነው ታዲያ ወደ መታዲያ ፓርክ አታከብር አረ ብዳለ ፓርክ ይብላሽ እና ፋሲካ ታዲያ አድዋ ፓርክ ታከብር አይደለም አሁን ደመረ ለገሰ ምናምን እንትን ላይ ያላችሁ እንዴ ሜዳ ላይ ምናምን አውዳ መዘፈን እኮ ሜዳ ላይ የሚቀርጸው ብዛቱ እንዴ አይደል አውዳ ዘመድ ሰብስቦ ነው ዘፈኑ እያለች ያለችው እና ዘመድ ሳርቅ ጠሉ ዘመድ አይደል ቄጠሞ አቤት እንትን ነበረ እኮ በስማ ዳኒ ቶማስ ማለት ቴስታን ግባር ተጂ ሱቅ ነበራቸው ከዛ እንዲያመት ባል ያስጨፍሩና ቤት 5 ብር ምናምን ወይ ዴች ተሸለማለ በ12 ሰዓት ሳይሆን ሰራተኛቸው ነው እንቀሳቀሳታል ኮቾሮ ለመግዛት በቃ የባል ይሄ ፊኛ ኮቾሮ ምናምን በቃ አስጨንቀን ቀስቀሳ ያኔ ዴች ተሰጠህ ማለት እኮ ሳምንት አጨርሰው መፈልገውን ይያረክ ያኔ 4 ሚዞ ኮቾሮ ስሙኒ ነው 50 ሳንቲም ነበር ሎሊፖፕ ትገዛለህ ማን ይችላል እኔ ምን አስተዋውሳለሁ መሰለህ ፓጃሮ የሚባል ከረሜላ ታስተዋውሳለህ ምን እንደ ጀላቲ ነው ቀይ ነው የሆነ እንደ ቲማቲም ደግሞ ጥቁር ነጥብ አለ ቲማቲም ፍሬዎች የሚመስል 22 ይሸጥ ነበር ፓጃሮ ነው የምንለው እሺ እዛ ገብርሽ የሚሱቅ የሚባል አለ ገብርሽ አንድ ፓጃሮ ትለዋለህ ይሰጣል ቀኑን ሙሉ ጠብተው አያልቅም ነው አያልቅም ይደክማል እንትለን ጎበዝ ነሽ ግን መቤቴ በስማ በጣም ያቺ ዲያስፖራ ናት ማለት አይ ከሁሉም እኔ አይ ቲንክ ከባህል ልብስ አድራጊውም ከሁሉም ቀላቅለዋል ይገርም ለመጨረሻ ላይ ኮዝናት እኔ ድምጿ በጣም ነው ደስ የሚለኝ በመላ ለዚያ በቃን ፈጣሪ ያውቃል ምን ትዝታለሽ አንቺ በምን በዚህ ዘፈን ነው ወይስ በዚህ ዘፈን ሁሌ እኮ ጠዋት ላይ በቃ ምን ከዋዜማ ጀምሮ ገኒን የሆነ ታደሰ መከተ ራሱ እኮ በቅርብ እቺን 10 አመት ይዞታል እሱ እንደ እሱ ታዲያ እስከ ደቡብ ኦሞ ድረስ እኮ ይዘፍናል አባቴ ሁሉንም ነው ይዘፍናል እንትና ደግሞ ባጊ ገሰኒ የሚለው እንትና ደመረ ለገሰ ማናልሞሽ ምን ይልልኩ ያዚች እኮ አሁን ገና ላይም ትሰማዋለህ ፋሲካ ላይም ትሰማዋለህ እንቁጣጣሽ ላይም ትሰማዋለህ በቃ አውደ ዓመት ወደ ቀጥሎ ፋሲካ በቃ ፋሲካ ስፔሲፊካሊ ፋሲካ የሚመለከተው ዘፋኝ ታደሰ አለሙ አዎ ታዲ በጣም ነው የምወደው በስማ አክስቴ ተወደው ነበር በጣም ሁሌ ታስከፍተኝ ነበር እንዴ ይሄ ስለ ፋሲካ አይደለም እንደኛው ያው ዳመት ዘፈን ተበላ በለኛ የሆነ የፋሲካ ዘፈን የለውም ነበር አይ ይሄ ሬዲዮ የማስታወቂያ ማጀቢያማ በስማ የባንኮች ምናምን ኧረ በመዳነ አንዳጎት ነበረኝ በእናቴ ነው የሚመስል እና ሳይው ደን እግዚአብሔር ሁሌ ነው የሆነ በቃ የሆነ ውስጤን እንትን ይሏል ታውቃለህ እግዚአብሔር ቁመት መልክ ጸጉር ሁሉ ነገራቸው ማለት ነው ሲመጣው ኦኖ ያም ይሄን ማርያም ክርስቶስ አንተ ድንገት ሳይው ድንገት ነው ማለት ሁሌ ታዲ እንትኑ በጣም ይመቸኛል ደርግ ዘምተው ነበር ከዚህ አሁን ከመላ አጎቴ ጋር እግዚአብሔር ማን ታድ ወታደር ነበር እግዚአብሔር እንትኑ ይሄ ስለ ደስ የዘፈነው ዘፈን የሆነ ጊዜ 90 መጀመሪያ አካባቢ በኮሌክሽን ወጥቶ ነበር አክስቴ እጅግ በጣም ነበር የምትወደው በዲክ ሁሌ ቃል የሆነ ሰዓት ላይ ታስከፍተኛለች እና ታደሰ አለሙን ክፈትልኝ ትለኛለች ከፍትላታለሁ ክሊፑን አይታ የአማርኛ ዘፈኖች ኮሌክሽን ነው አይታ ስትጨርስ ይዘጋላታለሁ ዴኩን ምናምን በቃ እንዴት እንደምወደው ካለ እድሜው በቃ ይሄ አርቲስቶች እሱ እንደነየው እኮ ነው በቃ ሰርግ እኮ ከተባለ ታደሰ እኮ የሆነ ጊዜ እንዴ የቆረጠ ነው
የኢትዮጵያ ህዝብ አሁን ዳዊት ከሻኛው ሲል ማለት ነው የኢትዮጵያ ህዝብ ጥሬ ስጋ ፍቅር የማውቀው በቃ ሰርግ ቤት ስትሄጂ ሰው ሰልፉን በሲሪየስ እንትን የሚያጠናክረው ጥሬ ስጋ ላይ ታዲያማል እንዲህ ከምረው ትሄዳሉ። በስመ አይ ጥሬ አሁን ደግሞ በዚህ አሁን ሪሰንት ይርስ ሴቶቹ ስጋ ቤት በስመ እረቂታይ ሆይ እንዴ በእነሱ እየበሉ ባጠገባቸው አንድ በሬ ቢያልፍ በሬ መሆኑን ነው የሚጠላው። ምን ቀን ነው በሬውን እንኩት የሚል ነው ይመስለኝ። ይረበስ ከበው እኮ ነው። አሁንማ ኢንስታግራም ስታይ ከዛ ሽንጥዬ ነብሮዬ ጥሬ ስጋ የማይበላ ወንድ ምኑን ወንድ ነው? ኧረ እባክሽ ምን ጥሬ ያልወድም ዱባ ወጥ እወዳለሁ። አውቀሽ ግቢ ተናግሬያለሁ። ኮሶ ነው የሚተርፋችሁ ምንም ሌላ ነገር የለም። እኔ እበላለሁ መብላት ግን እንዲህ የሌለ ፎንቃ አይደሉም። አንቺ በቃ ተንገብግቤ አይደሉም። ካንቺ ማን ነበር በጣም አጌች እንዴ ጥሬ ስጋ እና አጌች ምን ሆነ ነው እንዴ? አንቺ የሆነ ጊዜ እሱ ሁሉ ነገር በጥሬው ነው የሚመቸው። ሰምተሃል ደግሞ ታያል። አቤት ሚሪንዳ አንተ እኮ ጥሬ ስጋ ሰጥተህ እንደዚህ አድርገህ እንደዚህ ቁረጥ ብትባል እንዲህ ምላስን ነው የምቆርጠው። ማርያምን ፓፓ እናቴ ተሙ እኔ እያካበድኩ አይደለም። ጥሬ ስጋ እንዴት እንደሚያዝ አላውቅም። እንዴት ነው የሚቆርጡት እላለሁ። እንደ ብር ነው እንዲህ የሚይዙት እላለሁ። ማርያምን ጭራሽ በህይወት ጥሬ ስጋ እንዲቆርጭ ወይኔ እንደ ብር ነው የሚያዙት። እናቴ ትሙት ብር እኮ እንደዚህ በጭራሽ በህይወት ጥሬ ስጋ እንዲህ በጄጄ ቆርጬ በልቼ አላውቅም። ስለማን ማርያምን እንዴት እንደሚያዝ አላውቅም። አይ አሁን አየህ እንዳንተ እኮ ያለውን የሚያሰድበ ነው። ጥሬ ስጋ ቢያንስ አቆራረጡ የማያውቅ ወንድ ሊኖር አይገባም። አትበላ አልበላም እኮ ምን ያደርግልኝ? ቤተ ዝልዝል አዘልዝልም አልዘለዝልም። እኔ ሲጀመር ይኸውልህ እንደዚህ አሁን እንዳልከው የምርህን ነው እኮ አሁን እንደዚህ አድርገህ ጉራስ ብትለኝ የሆነ ነገር ምላስን ቆርጦ አንተ አየሁ እኮ አንዴ ቁረጣ ብለህ እንደ እጅ ልተለተል እግዚአብሔር አሁን ጥሬ ስጋ እንዴት ነው እንደዚህ ይዘኸው አንተ ወይ ከሰጠንህም ይኸውልህ ጥሬ ስጋውን ይዘህ በኬክ ቢላ ነው የሚሰጠኝ ፕላስቲክ እንደዚህ ትይዛትና እዚህ ጋር መሀል ላይ ነው እንደዚህ ነየት ከዚህ ኦኬ ፊኒ ሳይፈታውን እንደዚህ እንዴት ነው የሚቆረጠው ታስብለኛለህ? ዋዜ ሞሌ ነው ማለት በጣም ሰርግ ታደሰ በጣም ቡክድ ነበረ። ታዲያ መቼ እግዚአብሔር አንተ ዝም ብዬ ሳየው ምንም አሁን የሁለቱ ልዩነት ራሱ አልታወቀኝ። ከዛ ደግሞ በቃ አይ ፊል ላይክ የሆነ ዋዜ እንዲህ የሆነ ዋዜው መሆኑን መሰራ ሳይሆን የዕለት ሁለት ያለው ነው የሚመስለው። እና ቤት ውስጥ የሆነ ዝም ብለህ ጠላ ኢማጂኔሽን ውስጥ ይከተኛል። ጠላ ምናምን ይሄ ፈንድሻው ምናምን ዋው የመጨረሻው ማትረሳለች። አምሳ ዓመት ከማላት እንደ ይልክ እንተ ማን አለሙሽ እሱማ አላት የእሷ እንትን ነው ደስ የሚለኝ ይሄ ስሞቹ የምጠራበት እንትኖች እንደ የዶሮ በሙሉ ብልታን የሚጠራው ከዛ በ12 ብልት ሲለካ ሴትነት ትላለች። ሴትነት አንድ ብልት አንድ ሴቶች ያላቸው ጌታዬ ሆይ ድረስልኝ። ይርኔን የምታገቢው አስቢበት። ዶሮ አሳሪያት ቤትሽ ወይ ጅግራ ግን ደንተሽ ታውቂያቸዋለሽ? አሁን ወጡ ላይ ሲደረግልሽ ምንድን ነው ደስ ምንድነው? እኔ ብዙ ጊዜ እግር ነው የሚሰጠኝ እግዚአብሔርን በቃ ከዛ የሆነ ሰዓት እንትን ሲላቸው ይሄ ምንድነው እዚህ ምንድን ነበር የሚባለው መላላጫ ቢባል ደግሞ ተጀመረ። እግር መረረኝ በቃ እግር አበዛው። ፈረንጆቹ ብሬስት የሚሉት ነው የሆነ እንትኑ ወፍራሙ። እኔ አሁን በፈረንጅኛ በጠይቀኝ ታውቃለበት መቋደሻውን ፈረንጅ ምንድነው የሚለው? የገና ዕለት እኮ ማሚ ራሱ የሰጡኝ እግር አበይኝ ስልሽ በጣም ተልቆብኝ እኮ ከዛ በኋላ እኮ እግር አብዝታል ቤት እግር እየበላ ግድንግድ ነው እኮ በስመ አብ በቃ ይሄ ዘፈን ኦኬ የዶሮ ፓርቶችን በቃ በዚህ ከዛ እንደ እንትን ራሱ ይሆናል ሙርስቲስ ቺኮች ላይ ምናምን የዶሮ ስንብልት ነው ያላት ምናምን። አንቺ ባለፈው ማን ነው እያወራን መስራት አልችልም እንትን ተዋት እንዴ ልገባ እኮ ነው ተዋት እንዴ ቁጫጭ እዚህ ፒሲ ውስጥ ቁጫጭ እኮ ምንም አያደርግም። በረሮ ነው ችግሩ። ቁጫጭ እኮ ፒሲ ምንም አያደርግም። ቁጫጭ እንዴ ቁጫጭ አይቶ አሁን ፊት ካዩ በረሮ ይከተላታል። ቁጫጭ መሆኗ ነው። እሺ ዛሬ ተጫዋች ሆነሻል። አቤት ግራና ቀኝ እንደዚህ ጩጬ የወለዱትን ይዘው የሚሄዱ እኮ ነው ግራና ቀኝ በጉን ይዘው። ይሄ እኮ በቃ የሚገርም ጊዜ እኮ ነው እግዚአብሔር። ይሄ እንደው መጨረሻ አረግ ነው እንጂ ይሄ አይረሳም። ይኸው በስመ አብ
እቺ ሴትዮ በእናትህ በጣም ነው የምትመቸኝ። ፊልም ድራማ ምናምን ትሰራለች። በጣም ነው የምትበቃ። በጣም ደስ ትለኛለች። አሁን የአውደ ዓመት ቫይብ በቃ የሆነ ከኑሮ ውድነቱ ጋር አሁን ከሌላ ኢሹ ጋር በቃ ጠፍቷል። መጥቶ እንደምራ ቆሌ ሲገፉልን እንግዲህ ባለፈው እንዲህ ነው ያደረጉን ማለት እግዚአብሔር እንደ ቁጭ ብዬ እዚህ ጋር ብርግድ አድርገው ወይ እኔ ያልኩት ልጇ ስታምረውን አድጋ በእናትሽ እሷን ነው መስሎ ቁጭ እና ሙዚቃም ትችላለች። ጠላ ለምዶ እንደዚህ የሚቀመሰው ያው እንትን ካለው እኔ ድፍት ልበልልህ ነው። መርዝ ካለ አይደለ እንደዛ እኮ ነው። መርዝ ከሌለውስ አቤት ቲቪ ናሽናል ቲቪ ነው ይሄ የሚጠፈጠፈው። እንደ ባለጌ ልጅ የጠፈጠፍክ እኮ ነው የምታሰራው። ጨንቋ ስታረጉ ደግሞ ሲያምር እኮ በእንጨት ምናምን መልክ ላይ ነው እኮ የሰሩት። ኳሊቲ ላይ አልሰሩት። ሰርተዋል እንጂ ኳሊቲ ላይ ፓፓ እንዴ 20 ምናምን ዓመት ቲቪ እኮ ምንም ሳይሆን ከሰራ እኮ ከዛ በላይ ምን ይፈልጋል? ለሀበሻ እኮ እንዴ እስከ 7 ትውልድ ካልተሸጋገረ ምን ነቃ ነው እንዴ? አረማ እንዴ ይጋደስ ድሮ ግን ለስከስታ ምን የቴዲ ሱፍ በስመ አብ እግዚአብሔር ገልቶ የጻፈው አንድ ቁጥር ነው ይመስል ገልቶ የጻፈው አንድ ቁጥር ጌታዬ ሆይ ያየውን በጣም ቀጭን ሰው ሱፍ ሲለብስ ለምንድን ነው እንደዚህ? ከዛ ናቱን ደግሞ የሆነው ወደዚህ ተጅዋጅ ነገር ነው ታቀለናት እዛው እንትን ላይ አስተኝቶ እኔ ረጅም ከሆናችሁ በቃ ሱፍ አትል ሙሉ ሱፍ አትል በቃ የአትሌት ልብስ ለብሰህ ሜል እንዴ በጣም ዝልዝል ይልባል። ብርጭቆ አይቻ በማን ያለ ስንት ገባ ዶሮ ባሰሙለት ብልት ሲነካ ሴትነት እድለኛ ነህ አባቴ። ወንድ እኮ በአንድ ብልት ነው የሚለካው ወንድነት። ፈረሰኛ ነው ፈረስ ይርገተና የፈረስ ቅርጽ ስላለው እኔ ለምን እኔ ምንም እንደዚህ አይነት ነገር አትጠይቀኝ አባቴ። ዝም ብለሽ ነው እንደምትበይው ፈረስ ይኸውልሽ እኮ እና ላጠና እንደ ጋር መጣቱን ደግሞ እንደዚህ ቅርጹ የፈረስ ይመስላል እኮ። አንተ የምታውቀው ፈረስ እንደዚህ ነው መላላጫስ እና ከነ ኮርቻው ያቀርቡልን እንደ ይዚ ተምታውቀው ፈረስ መላላጫ እንደ መቋደሻ እንዲች የሚያርጓት ባልና ሚስት ተጠቃቅሰው የሚበሏት ነች ተቋደሻ። የሆነች እንዲህ ከረሜላ ነው መስሎ በዚህ በኩል የድሮ ደስታ ከረሜላ እሷ ባል መቋደሻ ቆይ ልንገርህ ከላይ እንጀምር። ጉሮሮሽ አይቶ እንትኑ ኦርደሩ ይቅር። እግር አንድ አለ፣ መላላጫ አለ፣ ፈረሰኛ አለ። ስንት 3 ደረስን። መቋደሻ እንኳን ለእንትና የምትታይ አይመስለኝም አለች። ከዛ ክንፍ አለ፣ ክንፍሽ 5 ከዛ መላላጫ አለ፣ ፈረሰኛ ጠርተሻል። ይኸውልህ እግር፣ ክንፍ፣ መላላጫ፣ መቋደሻ እዛ ውስጥ የምትከታኝ ፈረስ፣ ፈረሰኛ ፈረስ አላልኩም ገጠ ፈረስ። ከዛ እነ ጉሮሮ ምናምን እዛ ውስጥ አይገቡም። 2 እግር እንዴ 2 እግር እንደ ነው የሚቆጠረው። ማርያም የመረኝ ነው። ክንፍም ግራና ቀኝ እግር እንደ እና 12 ብልት ታዲያ ምንድን ነው? እስኪ ቁጠራ ከሱ ውጭ ከሆነ ቆይ እንዴት አድርገህ ልሞላው? ይኸውልህ 2 እግርና ክንፍም 2 ነው። እሺ 2 እግር 2 ክንፍ ቁጠራ 4 ሆኖ ማለት ከዛ ስትል የሚቀር በጎደለው ፈጣሪ ምላበት የኔ ጌታ እንዴ እኔ የቀንጥብጣቢ ነገር አትቁጠር። ጉሮሮ ልቆጥር ነው እንዴ? አሁን ጉሮሮ አለ ይገባል። ጉሮሮ እሺ እንደውም አሁን ሮድነቱ ጭቃ ጭንቅላት የሚገባል ጀምሯል። ጉሮሮ ትንሽ ተፈርምና ግን ክንፍ ከቀኝ ክንፍ ግራ ክንፍ ተብሎ 2 ተብሎ እንደሚቆጠር አላል። 2 ክንፍ አለ፣ 2 እግር አለ፣ 4 ሆነ። ከዛ ፈረሰኛ ከዛ በኋላ መላላጫ 6 ይሄ እንትኑ ምንድነው? ምን ፈረሰኛ አለ? ያኛው ይሄ ወፍራሙ ስጋ ይሄ ከደረት ላይ የሚወጣው ብረስት የሚሉት ማለት እሱ እኮ ስሙ ጠፍቶ ነው። ጡት በቃ አባቴ እንዲህ ሰጠብላ ዝም ብለህ እንዲህ አስቆጠረኝ ዘጠም ብለህ ቀዩን ዶሮ በልተህ ጠላ ከጠጣ ችግር ሰሙ ሲያቀረሽ ይውላል ቀኑን ሙሉ። አምላክ ይመስገን ሊያስነጥሰኝ ነው በአውደ ዓመት ጠፋ። ድፎ ዳቦ ነው የስንዴው። እዚህ ጊዜ አባቴ እንትን ፉርኖ ፋሽን ነች። ከዛ ደረጃ ላይ እንደዚህ ደግሞ ፋሽን ያት ፎቶ እኮ ያኔ በስመ አብ ቡና ሲባል ቡና፣ ቄጤማ ሲባል ቄጤማ፣ በቃ ማልበሻ ፎቶ
ይቺ አነሳስ ግን በጣም ትገርመኛለች። እንደዚህ እንትን አለች ደግሞ የጋርደን ጽጌረዳዋ አጠገብ ነው ሄደው እንትኗን ነው እንዲህ ደግሞ ለምሮ ሰው እንዲህ ካሜራው እንዲህ ሆነ እንዲህ እጁ እንዲያርጉ ወደ ላይ የሚያየው ባላስቴ ምንድን ነው ከይሱ አስተይል እና ወደ ላይ የሚስኪን አይነት እንትን አንዴ ካሜራ እኮ በጣም ግራ በተለይ እንደዚህ ከካሜራ ጋር ካሜራ ፍሬንድሊ ሆኖ ላልኖረ ማህበረሰብ ያ መጀመሪያ አካባቢ እንዴት ነው እኛ የምናደርገው? ካሜራ ሰው ሲያይ ኖርማሊ እያወራ የነበረ ሰው ይልቅ ካሜራ ይዞበት ሲመጣ ድንብርብር እንትና እኮ ይለያል። በስመ አብ በጣም እግዚአብሔር ሞት ክፉ ነው። ማርያም ነው አንቺ ጤና ለሰጠው ሰው ከምንም ነገር በላይ እንደ ጤና ወሳኝነት ማርያምን እንዴ ጭራ ያው አንቺ እንደዚህ በቀንድ እንትን መች ነው የምንጠጣው? ዝም በይለም የባለፈው ዝም ባይሽ ረግሚያት ሄድኩ የለች እድሜዋ አንተ ሪአክሽን ልትሰራ ሄዳለች ከጓደኞቿ ጋር ሽቶ ይኸውልሽ ያኔ ርካሽ የነበረ ጊዜ ይሄ የገጠር ሙሽራ የሚቀባው ሽቶ እኮ ነው። ከዛ ሉማም የሆነ ሞላሌ ይሸታል። እዚህ ጋር ዳይሬክተሩ በቃ ሲላቸው ነው ያኔ ግን አርት ግን በስመ አብ እንዴ ዋው የሚገርም ሙዚቃ መንገድ ላይ ስታልፍ ተይዘህ ስትሰራ ነይ ምናምን ተብለህ ካሜራ ፊት ትደቀን። አይ ግን በቃ ካሜራ ያለው ኢፌክት ምንድን ነበር የሚባለው? የሆነ ኦብስትሩሲቭ ኢፌክት ነው የሚባለው። ምንድን ነው የሰው ልጅ ናቹራሊ አክት እንዳያደርግ ያደርገዋል። እና ካሜራ እንዳለ ካወቅህ በቃ ሌላ ፐርሰናሊቲ ነው የሚኖርህ። ሞትና ካሜራ አይለመድም እኮ ፈጽ አሁን እኛ 2 ለ2 ስለሆነ ነው እንጂ እኔ ብቻዬን ብቻ ነው ሪያክት አድርገህ ብለህ በቃ በጣም ከብዙ ሰዎች ጥቂት ለዛውም እነሱም አፋቸው እናንተ ናቸው እንጂ ዝም ብለህ ብትጠይቀው ውስጣቸውን ለምሳሌ ይሄ ትሩዝ ቴሊንግ እንትን ነው አይደል? ትሩዝ እየተናገርክ ሆነ ለመሆኑ በሱ አይነት ማሽን ዌዘር እንትን ፊር አለ የለም የሚልህን ቼክ ቢደረግ ኤቭሪባዲ በጣም ኮምፎርታብል የሚመስል ሰው በሙሉ ፊር አለ ውስጥ አለው። በጣም ናቹራል ሆኖብኝ በቃ ወደድኩት የምልሽ ሰሞኑን በቃ መጨቀጭቅሽ የቶማስ የሚለይብኝ ለዛ ነው። በጣም ሲበዛ ፊር አለ። ካሜራና ሞት አይለመድም። አዎ በጣም እግዚአብሔር እንደዚህ ካሜራ ፊት እየገረፈን ለእናንተ የምናመጣው አዴ ለዛም ሁለት እንዲህ አይኑን እንዲህ ብሎ ነው የሚያይን ካሜራው። እነዚህን ሶስቱን መርተናል። ስታይሎጋዎች እናንተ የምትጠቁሙን ካሉ ዳግማ ትንሣኤም እንሰራቸው እንችላለን። እንደ ሁኔታው አይተን ጠቁሙን እስቲ። እኔ በጣም ከምንወዳቸው ልጅነታችንን ከሚያስታውሱ ክሊፖች መካከል እኚህ ናቸው። እኔ በጣም ከሶስቱ ፌቨራይት አንደኛ መሬት የምትበዩ እኔ አሁን ከሰራ ናቸው ታደሰ ነው። እኔም ታደሰ አለሙ ዋው እና ገነት እድለኛ ነች። አንተ ከሶስቱ በህይወት ያለች እሷ ነች። አዎ ገኒ በእናትህ ባለፈው ምድር ነፍስ ይማር ሁላችሁ ያው ማይረሳ ከመቃብር በላይ የሆነ ስራ ትታችሁ አልፋችኋል። ማናለሞች እና ታደሰ አለሙ። ገነት ደግሞ ከዛ በኋላም በጣም ብዙ ስራ ሰርታለች። የባህልም የአባይ ነጋ ጠባ እሱ አሁን ምንም በቃ ማይረሳ ዘፈን ነውና በጣም ብዙዎቻችሁ አሁን እስከ ዳግማ ትንሣኤ ድረስ ባሉት ቀናት በእርግጠኝነት እነዚህ ዘፈኖች ብዙ ጊዜ ሰማችኋላችሁ። ሬዲዮ ላይ ጋዜጣ ላይ ብቻ ማሰማችሁ ታነቧቸዋላችሁ እነሱ ላይ። ለማንኛውም እኛ ዛሬ የታደሰ አለሙ ገነት ማስረሻና ማናለሞች ዲቦ የበዓል ዘፈኖች ላይ ታይምለስ ክላሲኮች ናቸው እነዚህም። ስለዚህ እነሱ ላይ በተከታተላችሁት መልኩ ሪያክት አደረግን። እናንተስ ምን ትዝ ይላችኋል? ፈረሰኛው ሽንጡ ጎድኑ ተዳቢቱ ነብሩ ግን ብሩክ ያለችው ልክ ነው አይደለም? ኮሜንት ላይ አድርጉ። ከሁለት ክንፍና ሁለት እግር እንዴት እንደሚቆጠር ብልታው እነሱ ሳይቆጠሩ 12 ይሆናሉ ይሞላሉ ብላለች። እንግዲህ ዶሮ በራሷ እንደዚህ 12 ትሞላለች ወይ እነሱ ሳይቆጠሩ 12 የሚለው እስኪ ባለሙያዎች ከስር ገባ ብላችሁ እንትን በሉን እና እሱ እንዳለ ሆኖ ያው የቻናላችን የሃይሎጊያንስ ቤተሰብ መሆናችሁንም ቀጥሉ። ጥሩ ነው ማበረታቸው። 2000 ያልፈናል። ሰብስክራይበር 2000 ያልፈናል። በጣም ነው የምናመሰግነው። ቀጥሉ። አሁንም ሰብስክራይብ ማድረጋችሁን ቀጥሉ። የሃይሎጋ ኢንተርቴይንመንት ቤተሰብ መሆናችሁን ቀጥሉ። እንግዲህ ዛሬ በበዓል ሰሞን እንደመሆኑ በበዓል ክላሲኮች በሶስት ዘፈኖች ሪያክሽን ቪዲዮ ነው ይዘን የመጣን የነበረው። በጣም ደስ የሚሉ ነበሩ። ብዙ ትዝታዎች ነው የቀሰቀሱብን። ስለዚህ እኛ እንደዚህ ሪያክት አደረግን። እናንተ ቻናላችንን ላይክ፣ ኮሜንት፣ ሼር እና ሰብስክራይብን ጡቃ ማድረግ እንዳይረሳ። በሌላ ቪዲዮ ደግሞ ሰሞኑን ተመልሰን እንመጣለን። የዛሬውን እዚህ ላይ ያበቃን። መልካም በዓል።